የብርሃኑን ጁላ ጦር ካስፈረጠጠ በኋላ ፋኖ ይችልልኛል አንበሴ ተችልልኛል። እሺ አመሰግናለሁ። ያው በራ ቆራርጠን ወንዝ ተሻግረን የጓሩ ታጋይ ወይም የመንደር ታጋይ አለመሆናችንን አሳይተናል። ለዚህም የሞጣ አካባቢ ምስክር ነው። ባደረግነውም ተጋድሎ አይጥፋዘር ከተማ ላይ ለሞጣ 2 ሰዓት በእግር በመኪና የ20 ደቂቃ በምትሆን ከተማ ላይ ተጋድሎ አድርገናል። ለዚህም የሞጣ አካባቢ ማህበረሰብ የኋላ ደጀን በመሆን ይህ እንደምታዩት ይህ ዋርካ ለኛ በረሃውን እንደሚከልል ሁሉ የሞጣ ህዝብ ደግሞ የኋላ ደጀን በመሆንና እኛን ከተለያዩ ከመራብ ከመጠማትና ብዙ ገዛዎችን በማድረግ ድል እንድንቀናጅ አድርጎናል። ድሉም በጣም አስደሳች ነበረ። ከህብረተሰቡ ጋር በጋራ በመሆን የድላችንን አጣጥመናል። ለሌላ ለተለያዩ ኦፕሬሽኖችም ራሳችን እያዘጋጀን እንገኛለን። በየትኛውም አቅጣጫ ይሆን ኦፕሬሽን መስራት እንደምንችል አሳይተናል። የውባንተ ልጆች ነን። ነገም ዛሬም አማራ ያሸንፋል። በዋናነት ትልቁ ከውጊያው በበለጠ በዚህ ስራ ነው በጣም እየሰራን ያለ ነው። ቀጠናዊ ትስስር ከእያንዳንዱ ነገር ነገ ጠላትንና 4 ኪሎ መንበሩን ለመረከብ እያንዳንዱ እንቅስቃሴያችን የጋራ መሆን ስላለበት እና በአንድነት መተሳሰር ስላለብን ትግላችንም ወደፊት እንዲሄድ ሁሉም ነገሮች በጥንቃቄ እያየንና የተስተካከለ መስመር እንዲኖረን እየሰራን ነው። ከትናንት እንማራለን ለነገ እንሰራለን ብለን ትግላችን ጀምረናል። በዚህ ትግልም ያው ድል እንዳለው ሁሉ ጀግኖች ወንድሞቻችን ያው ትንሽ በማጣታችን መሪር ቢሆንም አዘናችን፣ እኛ ግን ከትግላችን የሚቀለብሰን ምንም አይነት ነገር የለም። በዚሁ አጋጣሚ ለጀግኖቻችን ወንዝ ተሻግረው መስዋዕትነትን ከፍለው ላሳዩና ለሻለቃ ፍቃዴ አለባቸውና ለዘመቻ አበበ አንለይ በጣም ወንድሞቻችን ከፍተውልና የሄዱት መስመር የኛ የመጨረሻው የድላችን አቅጣጫ ስለሆነ ሁሌም ዝግጁ ነን መስዋዕትነት ለመክፈል። እኛም ዝግጁ ነን። የአባቶቻችንን ታሪክ እናስመልሳለን። አመሰግናለሁ። አራፋን ማንነት በጎንደር ሜጀር ጀነራል ውባንተ አባተ 1ኛ ኮር ጉና ክፍለ ጦር እስቴ ደንሳ ብርጌድ በጎጃም ምድር ሞጣ ወረዳ በምርኮኛው ብርሃኑ ጁላ ጦር ላይ ድል ተቀናጅታለች። ሰላም ጤና ይስጥልኝ ውድ የፋኖ አድናቂዎችና ደጋፊዎች። ዋለችበት ውላ ባደረችበት አድራ ሁሌም ድልን የምትቀዳጀው እስቴ ደንሳ ብርጌድ በጦር ሜዳ ላይ የሚዋነቡት ጦርነትን ሲያዩ መሃል በመግባት ጠላትን የሚያምሱት አናብስቶች የጦር ሜዳ ደናሾችና ጨፋሪዎች አርበኞች የድል ታሪክ ይዘን ቀርበናል። ሚያዝያ 19 2017 ዓ.ም አርበኛ ሀብታሙ ጌትነት የእስቴ ደንሳ ብርጌድ ህዝብ ግንኙነትና ቃል አቀባይ ነኝ። በግንባር ሞጣ ጎጃም እንደ አንድ አማራ ጠላትና ባንዳን ከአማራ ምድር ጠራርጎ ለማስወጣት የኢትዮጵያንም ሰላም ወደ ነበረበት ለማምጣት በሰሜን በደቡብ በምስራቅ በምዕራብ በሁሉም አቅጣጫ የሰላም አየር እንዲዘዋወርና የሰው ልጅም በሰውነቱ እንዲከበር ወጥቶ እንዲመለስ ሰርቶ እንዲያድር ትግላችንም ተጠናክሮ 4 ኪሎ ለመረከብ እና ግስጋሴያችንን ለማፋጠን በአራቱም ግዛት በሸዋ በወሎ በጎጃም በጎንደር ቀጠናዊ ትስስር ማድረጉ አማራጭ የሌለው ጉዳይ መሆኑ አያጠራጥርም። እኛም በቀጠናችን የጎንደር ፋኖ ከጎጃም ፋኖ ጋር ወንድማማች አንድነታችን አጠናክረን ለመቀጠል በተለያዩ ጉዳዮች በወታደራዊም ሆነ ፖለቲካዊና ኢኮኖሚያዊ ትብብርና ቅንጅት ማድረግ በመተሳሰር አብረን የተሻለ ስራ በመስራት የተሻለ ድል ለማስመዝገብና ውጤት ለማምጣት የአማራን ህዝብም የቀነበት የጥፋት ቀስት በጋራ ለመስበርና ከፋኖ አደረጃጀት ህግና ስርዓት ባፈነገጠ የፋኖ ማሊያ ለብሰው የህዝባችንን ሀብትና ንብረት የሚመዘብሩትን የወገናቸውን በደልና ሰቆቃ የሚያበዙትን የጭቆና ቀንበር ከአማራ አንገት እንዳይወርድ ለማድረግ የጠላትን ተልዕኮ ለማስፈጸም የሚንቀሳቀሱ የፖለቲካ ደላሎች ሆዳቸውን ለመሙላት የሚያጋስሱ አጋሰሶች በግልም ይሁን በቡድን የሚንቀሳቀሱ ኃይሎችን መስመር ለመዝጋትና ህግና ስርዓት ለማስያዝ የፋኖ ትግልም በትክክለኛው መስመር እንዲጓዝ የህዝብንም ጥቅም ቅድሚያ በመስጠት የፋሽስቱን አብይ አህመድ ተረኛ መንግስት ከመንበሩ ገርስሶ ለመጣል ከክረምት እስከ በጋ ከቆላ እስከ ደጋ ብሎም ከጎንደር እስከ ጎጃም ከወሎ እስከ ሸዋ አልፎም ቤተ መንግስት 4 ኪሎ አዲስ አበባ መንበሩን ለመረከብ ቀጠናዊ ትስስር አስፈላጊ ስለሆነ እኛም እስቴ ደንሳ ብርጌድ ሀገረ ቢዘን ብርጌድ ጋር ከጎንደር ተነስተን በረሃን አቆራርጠን ወደ ሞጣ በማምራት ከመብረቁ ብርጌድ ጋር በመገናኘት የወንድማማችነት ልምድ ልውውጥና ወታደራዊ ቅንጅት አድርገናል።
ይህን የሰማው ጨፍጫፊውና ዘራፊው ያገዛዙ መንግስት ወታደሩ እስከ ብረት ለበስ ታንክ ዙና ሞርተር እስከ አፍንጫው አስታጥቆ ዲሽቃ ወጥሮ ቢልከው እኛም የአባቶቻችን ልጆች ነንና አነሰ በዛ ብለን ሳንገመግም የመጣውን ከ700 በላይ ጠላት ባደረግነው እልህ አስጨራሽ ትንቅንቅ ጠላትን አይቀጡ ቅጣት በመቅጣት በእኛ በወገን በኩል ምንም አይነት እንቅፋት ሳይነካን ያመጣውን ትጥቅና ተተኳሽ አውድመን የጠላትን ሰራዊትም ሙትና ቁስለኛ በማድረግ ጠላትም የያዘውን ይዞ የጣለውን ጥሎ እግሬ አውጪ ብሎ ሞጣ ከተማ ወደ ሰራው ምሽግ ፈርጥቷል። እኛም በሰራነው ስራ እና ባመጣነው ድል ከሞጣ ማህበረሰብ ጋር በመሆን በሆታና በጀግንነት ድላችን በክብር ገልጸናል። ለሞጣ ህዝብ ላደረገልን የኋላ ደጀነት እና የስንቅ ድጋፍ አድናቆታችን ላቅ ያለ ነው። ሽንፈቱን ለመቀበል ያቃተው የምርኮኛው ብርሃኑ ጁላ ጦርም ዳግመኛ ለሞጣ አቅራቢያ ካሉት ወረዳዎች ኃይሉን በማሰባሰብ ለሁለተኛ ጊዜ ቢመለስም እስቴ ደንሳ አገረ ቢዘን እና መብረቁ ብርጌድ በጋራ በመቀናጀት የሰራነው ስራ የጠላትን ድሽቃና ዙ ተኳሽ በመደምሰስ በጠላት ላይ ከባድ ምት በማድረስ በሰው ኃይልና ባመጣው ንብረቱ ላይ ኪሳራ በማድረስ ከ4 መኪና በላይ አስከሬን እና ከ12 መኪና በላይ ቁስለኛ እንዲጭን አድርገነዋል። ባደረግነው ውጊያ ድሉ አስደሳች ቢሆንም እስቴ ደንሳ ብርጌድ ያጣናቸው 2 ጀግኖች ወንድሞቻችን አርበኛ ሻለቃ ፍቃድ ያለባቸውና አርበኛ ዘመቻ አበበ አንድ ላይ በማጣታችን ሀዘናችን ከባድና መሪር ነው። ወንድሞቻችን የሰፈርና የጓሮ ታጋዮች አለመሆናቸውን ወንዝ ተሻግረው ደማቸውን አፍስሰው አጥንታቸውን ከስክሰው የውባንተ ልጆች መሆናቸውን አስመስክረዋል። በጎጃም ምድር ሞጣ ወረዳ ላይም ከጠላት ጋር አንገት ለአንገት ተናንቀው እስከ መጨረሻዋ ሰዓት ድረስ ላደረጉት ተጋድሎ ክብር ይገባቸዋል። እኛም ዛሬ በዚህ ትውልድ ነገ በሚመጣው ዘመን ትውልድ ስራቸው ሲዘከር ይኖራል። የፋኖ ትግል ወደ አንድ መስመር በማምጣት የአንድነታችን ውሉ እንዳይፈታ አድርገው አስተሳስረውን አልፈዋል። እኛም የወንድሞቻችን መስዋዕት መሆን የበለጠ በልህና በቁጭት እንድንታገል ያደርገናል። ለቤተሰቦቻቸው ለኛም የትግል አጋሮቻቸው እስቴ ደንሳ ብርጌድ የአማራ ፋኖ ለአማራ ሕዝብ ጀግኖቻችንን በማጣታችን በደረሰብን ሀዘን መጽናናትን እንመኛለን። የወንድሞቻችንም ነፍስም ጌታ በአጸደ ገነት በክብር ያስቀምጥልን። ከትናንት እንማራለን፣ ለነገ እንሰራለን። ድል ለአማራ ፋኖ፣ ነጻነት ለአማራ ሕዝብ። አመሰግናለሁ።